አብርሃም የውሸት ስሜቱን ለእሷ ተናግሮ ነበር አይደል? እንዳትጎዳ ብሎ ማለት ነው። እና ትንሽ እንደውም እሷ ናት ቺት ተደርጎብኛል ብላ ለመናደድ፣ ያው ቺት አላረገባትም። ምክንያቱም የሚወድሽ ሰው የሚያፈቅርሽ ሰው ነው ሌላ ሰው። ሰላም ውድ ቤተሰቦች እንዴት አደራችሁ? ሰላም አደራችሁ? ከኛ ጋር እግዚአብሔር ይመስገን። እንግዲህ ትናንትና ሁላችንም የሚገርምና የሚደንቅ እንትን ያየነው ቪዲዮ አብርሃም ማለት ነው ሩታም አብርሃምም እኔ ፍቅር ራሱ ለምንድን ነው ሩታን እዚህ ነገር ውስጥ ያስገባሻት? አሁን ያለችው ሄርሜላ ነች። ሄርሜላን ጠርተሽ ሄርሜላን መናገር እንጂ ሩታ ምን አገባት? በቃ ሩታ እኮ ትችሻለሁ አልፈልግሽም ብሏታል። እና ሩታ ደግሞ መሄድሽም ገርሞኛል። አንዳንዴ አብርሃም ማለት ነው የሆነ ነገር እንትን ሲባልበት በቃ እንደዚህ ለመናገር እንኳን የሚፈራው ነገር እንደዚህ የሚልበተበተው ድሮ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል? ድስት ጥዶ ማልቀስ ብሏል ያገሬ ሰው ማለት ነው። ድሮ ነበር እንጂ አንተ ራስህን አውቀህ ራስህን ጠብቀህ መኖር ያለብህ ከአንድ ሴት ጋር። አንተ እኮ ከሩታ ጋር ስትለያይ ነው ትዳርህን በትዳርህ ላይ ስትባልግ ነው ህይወትህ የተበላሸው ማለት ነው። እውነቴን ነው የምላቸው። አንድ ሰው በትዳሩ ላይ እንትን ታለ ሁልጊዜ ህይወቱ በቃ በትክክለኛ እንትን መንገድ ሊመራ አይችልም። ምንም ነገር በቃ አንድ ሴት አንድ ወንድ ወደ ሌላ ሴት ልቡ ደጅ ተሆነ በቃ ምንም ለሚያገባ ሴት እንኳን ለሁለተኛዋ ሚስቱ ትክክለኛ ባል ሊሆንለት አይችልም። ስለዚህ አብርሃም ደግሞ ህይወቱን ያበላሸው በገዛ እጁ ነው ማለት ነው። በትዳሩ ላይ ሲባልግ በትዳሩ ላይ ሌላ ሴቶች ሲያገኝ ሲገናኝ ከሄርሜላ ጋር አንዴ የመዝናኛ ቦታ፣ አንዴ እንትን ቦታ፣ አንዴ የምን ቦታ፣ አንዴ አልጋ ቦታ ሲሄዱ የእሱ ጊዜ ነው እሱ ህይወቱ የተበላሸው አሁን አይደለም። አሁን ሄርሜላ መልሳለሁ የምትይው እኔ ሄርሜላ ራሱ ገርማኛለች ማለት ነው። ወንድምሽ ትናንትና እህቴ እንዳትገኝብኝ እህቴ በጫፏ እንዳይደርስ ሲል ነበረ። አንቺ ግን ብቻህን እኮ ላገኝህ እፈልጋለሁ፣ ብቻህን ላገኝህ ደውሌ። ግማሾቻችሁ ደግሞ እምቢ ብላ ነው እሷ እፈልጋለሁ ብቻህን ላናገር እፈልጋለሁ ስጥ እያለችው አይደል እንዴ? እንዴት ነው እሷ እምቢ የምትለው? እሷ እኮ አሁንም ብቻህን አናግረኝ እፈልግሃለሁ ነው አባባሏ። ስለዚህ አብርሃም ምንም አንተ ጀግና ሆነህ ማለት ነው ይለቀቅ። የኔ ብቻ ጉድ አይደለም የሚወጣው የእናንተም ጉድ ነው የሚወጣው ብትል ኖሮ እውነቴን ነው ምልህ ቪዲዮውን ሊለቁት አይችሉም። የራስ ዝልክርክነት የራስ እንትል ማለት ነው። አንተ አሁን በፊት እኔ አብርሃም ይጠጣል ምናምን ሲባል አልሰማሁም። አሁን ሀብት ሲገኝ መጠጥ ጓደኛ ምናምን በዛ ሲኖራችሁ። በነገራችሁ ላይ ያጣጅ ጓደኛ ይበዛል፣ የአሽቃባጭ ጓደኛ ይበዛል፣ ስንት ነገር ይበዛል። በዛ በዚህ በቃ ያጅቧችኋል። አጃቢ ሲኖራችሁ ደግሞ እናንተ በቃ እየተወደድኩና እየተደነኩ ይመስላችሁና ወላይ ትከባላችሁ። ምንድን ነው የሚያንቋቁት? ላይ ትከባላችሁ። ከላይ ተክባችሁ ግን አንዴ ዘጭ ታላችሁ ዘጭ ነው የምትሉት። እና እንግዲህ በድራማ የምናያቸው በፊልም የምናያቸው ከዚህ ነው። ስለዚህ አብርሃም ራስህን ያዋረድከው፣ ራስህን ያቀለልከው። ወይ ሩታን ወይ ሄርሜላን አይደለም። እዚህ ጋር ሩታ ደግሞ ክብርሽን ጠብቀሽ ለምን እየተገተች እንደምከጅ ብቻ አይገባንም። የእነሱ ወሬ አዳማጭ ነሽ፣ የእነሱ አሟሟቂ ነሽ። ምንድን ነሽ አንቺ? የእነሱ አጃቢ ነሽ። አርፈሽ ቁጭ በይ ክብርሽን ጠብቀሽ። አንቺ እኮ እዚህ ጋር ምንም የሚያገባሽ ነገር የለም። ምንም የሚያገባሽ ነገር የለም። ተፈለገች ሄርሜላ ትሄድ፣ ተፈለገች ማን ሂድ። በቃ አንቺ ከዚህ ጋር ቆርጠሻል አይደል? ወስን ያለው ልጄን ነው የማሳድገው ብለሻል። ስለዚህ ውሳኔሽን ደግሞ እርግፍ አድርገሽ ከማንም ጋር አለመገናኘት። ሲደውሉልሽ አንቺ ቪዲዮ መስራት ተፈለግ ከልጅሽ ጋር ስንት ወንድሞች በጎንሽ የቆሙ ልጆች አሉ። ከነሱ ጋር በቃ ከነሱ ጋር ስንት ነገር መስራት የምትይጂ የግና ሴት ነች። ስለዚህ እኔ ደግመሽ እኔ ከአብርሃም ጋር ተገናኘሽ ደውይ በስማም ነው የምንልሽ እንደ ስለዚህ
እርግፍ አልገሽ እሱ እንግዲህ ዙሮ ያው ዙሮ መግቢያው ጭራሮ ብሏል። ዙሮ ከሄርሜላ ጋር ነው እሱ የሚገባው ማለት ነው። ሌላ የትም አይሄድም። አሁን ዙሮ የሆነ ስበብ ይፈጥርና እንደዚህ ተበልቆብኝ ነው የራቁት ፎቶ ተይዞብኝ ነው ምናምን ይላትና ያታልላትና አሁን የሰሞኑን እንግዲህ ዲያኔም ምናምን እንትን ይሉና የፍቅርም ቪዲዮ ያስጠፉታል ማለት ነው። የፍቅርም ቪዲዮ ካስጠፉት በኋላ ከዛ ወደ ሄርሜላ እንደዚህ እኮ ይዛብኝ ነው፣ እንደዚህ አስጨንቃኝ ነው፣ መድኃኒት አርጋብኝ ነው፣ እንደዚህ ብላኝ ነው ይልና ከሄርሜላ ጋር ይሄዳል ማለት ነው። ሄርሜላ ደግሞ የኔ ሞኝ ትቀበለዋለች። ከዛ ሁለተኛም እንደዚህ ሰብራታል፣ ትቀበለዋለች። እየተሰባበለች ጊዜዋን ታቃጥላለች ማለት ነው። እና እዚህ ጋር አቋም ሊኖራችሁ ሴቶቿ አቋም ሊኖራችሁ ይችላል። ማንም ቢደውልላችሁ ስልካችሁን ኦፍ በቃ። እኔ አሁን ማለት ነው ያልፈለግኩት ሰው ሲደውልልኝ ቦልከዋለሁ ወይም ስልኬን እያየሁት ጆሮ ላይ ድርግም ስታደርጉለት ደግሞ አይደውልም። እኔ አንዳንዴ በጣም ትገርሙኛላችሁ። እኔ እግዚአብሔርን እኔ ያልፈለግኩት ሰው እየደወለ እንደዚህ የሚጨቀጨቀ ከሆነ ቦልከዋለሁ። ካለበለዚያ ደግሞ እንዲገባው ጠቅ ቀዩን ስታደርጉ ደግሞ አይደውልም። ስለዚህ እንደሱ ማድረግ ምንድን ነው? መግማማት ምንድን ነው? በህይወታችሁ ላይ የምትቀልዱት በህይወት ላይ መቀለድ ነው። በነገራችን ላይ ይሄ ህይወት ነው እኮ ምንም አይደለም። ስለዚህ እኔ አሁን በህይወቴ ላይ ልቀልድ አልፈልግም። እዚህ ጋር ህይወቴ ነው። እዚህ ጋር ምንም በህይወቴ መደራደርም አልፈልግም። ስለዚህ ሩታም ሄርሜላም በህይወታችሁ እየተደራደራችሁ ነው አሁን ያላችሁት ማለት ነው። እኔ ስለ ሄርሜላ አሁን ይገባት ብትሄድም ምንም አይደለም፣ ፍቅረኛው ሆናለች። ሩታ ግን የምን መገተት ነው? የምን መሄድ ነው? በቃ አለቃ አይደል? ከሱ ጋር ያለች ነገር አልፈልግሽም ተባልካለ እንዴ? ሁልጊዜ ለመሰደብ ነው እንዴ? ሁልጊዜ እንደዛ እንዲያንጓጥጥሽ እንደዛ እንትልሽን እያወጣ እያንቋሸሽ እንዲሰጥሽ ነው እንደምትፈልጊው? ይሄ ሴትነትሽን አስከብሪ እንጂ ምንድን ነው ይሄን ያህል? ስለዚህ ሸላይክ አድርጎ እኔ ሩታና ሄርሜላ ከአብርሃም ጋር እንግዲህ በኋላ ባትገናኙ ደስ ይለኛል። በቃ የራሳችሁ ኑሮ መኖር እንዴ እናንተ ምን እንኳን እናንተ ቀርቶ እንኳን አንድ ልጅ ቀርቶ ማለት ነው 3-4 ልጅ ወልዱ ይፋቱና ይለያዩና ሌላ ህይወት የመሰረቱ የለም እንዴ? ምንድን ነው አንቺ በአንድ ልጅ እንደዚህ ቅስምሽን ከአንድ ወንድ ጋር ተለጥፎ ይኖራለሁ የምትይው? አሁን ያደረግምላችሁ እኔ እንታልተመቼ እንኳን አንድ ልጅ ቀርቶ ለምን 5-6 አይለው አይሆን እንዴ? እኔ ስኖር ነው ልጆች የሚኖሩት። አንቺ ጤናሽን ስትጠብቂ አንቺ ሰላም ስኮኝ ነው እሱን እያየሽ ሁልጊዜ በንዴት እየተንገበክብሽ መልሰሽ እንደዛ ሂጂ እንትላ ታይማችንን ያሽብን እንደዚህ ያሽብን እስከምትባይ ድረስ እንደ ውሻ ሂጂ እስከምትባይ ድረስ ቆመሽ ማዳመጥ ምንድን ነው? ሄርሜላ ስታት ላጥ ብለሽ መሄድ ቻው ብለሻቸው አንቺ ምን ቆመሽ ምን እንትላለሽ? ጥያቄ ልጠይቅሽ አንቺን ስልክሽን አላነሳልኝ ብለሻል እንዴ? የሚያስመስልብሽ አብርሃምን በደንብ እንድታይ ነው። እሷ ልትመልስልሽ ነው እንዴ? እሷ እናቴ አሁን ምንም ብትሏት ምንም አትመለስም። ለምን? የስራዋን ሰርታለች። በቃ እያስፈራራች እሱን መያዝ ነው የምትፈልገው። ግን አንድ ቀን ያ ቪዲዮ ተጠፋ ጉድ ነው። መቼም አብርሃም የሆነ ነገር አስቦ ነው እንጂ እንደዚህ እሺ እላትም እጅ ውስጥ የሚገባ ድረስ ያ ቪዲዮ እሺ ማለት ይችላል። ግን እሷ እንደ ሩታ አይደለችም፣ ደግሞ እንደ ሩታ ሞኝ ነገር አይደለችም። ሩታ ነች በቃ ሁሉን የሚያታልላት፣ ሁሉ ሰው የሚጫወትባት የራሷ